ትጸጸችበታለሽ። ማንንም እንደተጸጸቱ ነው በእናትሽ። ማህሌት ሳትሞት አትቀርም። ካደረገው እንቆራረጣለን። ምን እንቆራረጣለን? አታደርጊም። የካሌብ ሰዎች መድብል፣ የካሌብ ሰዎች ወይኔ ጉዴ ፈላ። እርግጠኛ ነሽ ግን? በአይኔ በብረቱ አይቻለሁ። እሺ ነይ እንጂ። ቆይ አንቺ አጋዥ እንኳን የለም እንዴ? ብቻችንን ነው እንዴ የምንሄደው? አሁን ለአንድ ትትና እኔ እና አንቺ አንሰን ነው እንዴ? ቆይ እሷ ጋር ሌላ ሰው ቢኖርስ? ወይኔ አንቺ ልጅ ዛሬም ይሄ ፍራትሽ አለቀቀሽም ማለት ነው። ለጥሩ ነገር ሲሆን ይለቀኛል። እሺ ጥሩ፣ ለጥሩ ነገር ሲሆን ቢለቅሽ ነው የሚሻልሽ። ዛሬ ፍራትሽን ማስወገድ አለብሽ። አሁን ነይ እንሂድ። እሺ አይ እኔ ከዚህ በላይ አልሄድም። ምን ማለት ነው? ማለት ከኋላ ሰው እየጠራሽ እባክሽ ቅድስት፣ እባክሽ ከዚህ በላይ ሞትብሻለሁ። እባክሽ ቅድስት ትንበል እገልሻለሁ። እኔ የምልሽ ዳጣ፣ ማህሌትን ለቅድስት አሳልፌ መስጠቴ ስህተት ነው እንዴ? ሳይሆን መድብለው ከባድ ውሳኔ ነው፣ ግን ደግሞ ማማሰል ስላለብኝ ወስናለሁ። ውሳኔ አደጋ እንዳይኖረው ፈራ። ለምን ፈራ? እንጃ። አንደኛ ራሴ በቀጣት፣ ሁለተኛ ደግሞ ቅድስት በስሜታዊነት ተነሳስታ በህግ ተጠያቂ እንዳትሆን ፈራ። እንዴ መድብል፣ በህግ ሚዛን ከታየ እኮ እኔም ተጠያቂ ነኝ እኮ። አይ አንቺ እንኳን ችግር የለውም፣ እንደሚሆን አድርጌዋለሁ። እንዴት? ከማህሌት ስልክ ላይ አድራሻሽን በሙሉ አጥፍቼዋለሁ። ለማንኛውም ዳጣ ጥንቃቄ አድርጊ፣ እርምጃሽንም ገታ አድርጊ። እሺ? ማለት ያው ሰሞኑ በማህሌት ጉዳይ ካሌብ ሰዎች ትንሽ መረበሻቸው አይቀርም ብዬ ነው። የካሌብ ሰዎች መድብል፣ የካሌብ ሰዎች ወይኔ ጉዴ ፈላ። ዳጣ ምን ሆነሻል? ምንም እኮ መረበሽ እኮ አያስፈልግም። ምናልባት ከሷ ጋር ስላዩሽ ታርጌት እንዳያረጉሽ ፈርቼ ነው፣ ሌላ አይደለም። እሺ ይኸውልሽ መፍራት አያስፈልግም፣ የሚያስፈልገው መጠንቀቅ ነው። ራስሽን ጠብቂ። አሁን በቃ ራይድ ጥሪና ሂጂ። ደግሞ ምናልባት መውጣት ከፈለግሽ የሆነ ጉዳይ ቢገጥምሽ ደውይልኝ፣ ወይ ደግሞ ያ ፎንቃሽ አብሮሽ ነው።
ምን ይመስላል? ያፈንቀቀሽ አንተ ቆይ ነን ካልነቆርክ ቀና አይበራም እንዴ? በቃ እኔ አሁን ጉዳይ ስላለኝ መሄድ አለብኝ። ራይድ ጥሪ። እሺ በቃ እሺ፣ ራስን ጠብቅ፣ እደውልልሃለሁ። እሺ ቻው። ይችን ቀን ቆስዬ የማቀብ ስጠብቃት ነበር። ጊዜ ለሁሉ እጄ ላይ ጣለሽ። ይቆምሻል ቅድስት፣ ትጸጸችበታለሽ። ማንን እንደቆጭ ማንን እንደተጸጸተው ነው በእናትሽ? ከኔ ጀርባ ጉልበተኛ ሰዎች አሉ። እነሱ ካወቁ ግን በቃ ልብሽ ክፋት ብቻ የምትመኪው በሰው ጉልበት። ቆይ ምን አይነት ርካት ነሽ? ትሰሚኛለሽ? የመረሽው በጣም የምወደው ባሌ የሰማንያ ባሌ ነው። እሺ እሱ መስማት አልፈልግም። ትሰሚኛለሽ? መስማት የምትፈልጊውንም ሆነ የማትፈልጊውን የምወስንልሽ እኔ ነኝ። እስከዛሬ ለበደልሻት በደል ሂሳቧን ታወራርጃለሽ። ሰማሽ? ነያንቺ ምሳሌ እንቀሌለት የኔ ልጅ እኮ ነው ምሳሌ። እንኳን አንቺ ዳጣም አትይዘኝም። እሺ እኔም ቸኮሌት ያምረኛል እኮ ስጪኝ። ኤዱዬ እኮ ነው እንዴ? አለም ላካፍልሽ? አይ አልፈልግም፣ አያስፈልገኝም። ቸኮሌት እኮ የኤዱ ስለሆነ ነው። አይ ገብቶኛል፣ ስላልወደድሽኝ ነው። እንዴ ኧረ ከህፃን ፊት እንደዚህ አይባልም። አልጠላውሽም እኮ ግን ደግሞ አልወደድሽኝም። ለነገሩ ተይው፣ እዚህ ቤት ያላችሁ ሰዎች በሙሉ እኔ ከመጣው ቀን ጀምሮ ኧረ አለም በእናትሽ የተረገመች ራሷን ሳተች እንዴ? እንደዛ ነገር በቃ ቅድስት አንቺ ሂጂ፣ ብሩክ እየፈለገሽ ነው። ምን ነው አመመው እንዴ? ኧረ አላመመው፣ ደህና ነው። እና ነገርከው? ቅድስት ምኑን ነው የምነግረው? ይሄ የሚነገር ነው እንዴ? መስማት ካለበት እንኳን ካስወገድኳት በኋላ ቢሆን ደስ ይለኛል። ቅድስት በዚህ ውሳኔ ውስጥ ግን ብሩክ ጣልቃ ቢገባ ጥሩ ይመስለኛል። እሺ ቤቴ ሄጄ አስብበታለሁ። ጥሩ ቅድስት፣ ለመረጋጋት ሞክሪ፣ ራስሽን ጠብቂ። እሺ መድበል እንጂ በቃ ደህና ዋል።
አለም ግን እኮ ማንም የሚጠላሽ ሰው የለም። ግን የምታየኝ አንቺ ካልሽ በተቃራኒ ነው። አባዬ እኮ አክስትሽ ናት አጫውቻት ብሎኛል። ግን የእውነት አክስቴ ነሽ? እውነትሽን ነው? የእውነት አክስትሽ እንደሆን ትፈልጊያለሽ? እኔ ብሆን ደስ ይለኛል። ግን ከይቅርታ ጋር ችግር የለውም። እየፈለግሽውን ጠይቂ። ሳይሽ ቶሎ ሆድ የሚመስልሽና የሚከፋሽ ሰው ትመስያለሽ። ግን ደግሞ ግትርነትም ይታይብሻል። እውነትሽን ነው። ምናልባት ሊሆን ይችላል። በቃ ተጫወቱ። እረበሽኳችሁ አይደል? ይቅርታ። አሁን በቃ እንዴ ተሰጠሽኛል እንዴ? ምሳሌ ከሰጠሽ በኋላ ትቀሚኛለሽ እንዴ? እሺ ታፈቅሽ እኮ ለነካፈል ምሳሌ እኔ ቆንጆ የተቀመጭ። አይ እንኪ ላንቺ ነው ያመጣሁልሽ። ወይኔ እኔ ቆንጆ አስጨነኩሽ አይደል? በጣም ይቅርታሽ። አይ ከፍቶሽ ሳይሽ እኮ ነው ያመጣሁልሽ። እኔ ቆንጆ በጣም አመሰግናለሁ። ግን ከሄደን ተቀበልሻል ነው እንዴ? አረ አይደለም እራሴ ያስቀመጥኩት ነበር። እኔ ቆንጆ አመሰግናለሁ። ነይ ቁጭ በይ እዚህ ጋር። ይኸውልሽ አሁን እኔና አንቺ ተካፍለን እንበላለን። ይሄንን ላንቺ፣ ይሄንን ደግሞ ለኔ። ችስ። እሺ አመሰግናለሁ። እንዳይከፋሽ እሺ። ወይ እኔ ቆንጆ አይከፋኝም። እሺ ደግሞ በጣም የምታምሪ ደስ የምትይ ቆንጆዬ ልጅ ነሽ። እሺ አመሰግናለሁ። ምንድን ነው የምታየው? ፊልም እያየሁ ነው። ከአንቺ ጋር ላይ? እሺ ግን ደግሞ ጀምሬያለሁ። ቢሆንም ግን ብዙ አላመለጠሽም። ነይ አብረን እንሂድ። እሺ እንጂ አስጀምረው። አንቺ ጭንጋፍ ነቃሽ? መድብል እማ መስመር አልፈሽ በገዛ እጅሽ ልቤ እንዳይራራልሽ አድርገሽ። ይቅርታ መድብል። አፍሽን ዝጊ። ዳንቻነት ሙጭጭ የይቅርታ ዋጋ አይገባውም። ልክ ነህ። ይቅር የማይባል በደል የፈጸምኩት። ለአንቺ ባዘንኩ፣ ለአንቺ ባሰብኩ ተለሳልሰሽ ከጀርባ የወጋሽ በምድር የቀረኝን አንዱ ወንድሜን መድብል ልቀቀኝ። አቤት ምን አልሽ? በደንብ አልሰማሁሽም። ትደግሚልኛለሽ? ሞት እያጓጓሽ አንቺ አንድ እርምጃ ስትቀርቢው እሱ ወደ ኋላ እንዲሸሽሽ አድርጌ በቁምሽ ነው የምቀብርሽ። ልክ ብሩክን እንዳደረግሽው ወንድሜን እንዳደረግሽው በቁምሽ ቀብርሻለሁ። መድብል አንተ ልዩ ሰው ነህ። እንደዚህ አይነት አውሬ አትሆንም። ትሰሚኛለሽ? ስለማታውቂ ነው። አውሬ ፊት አውሬ መሆንን በደንብ አድርጌ የተካንኩበት ምግባሬ ነው። እሺ ይሄን ልታደርግ አልፈቅድልህም። ምን ጭራሽ አንቺው ነሽ ፈቃጇ?
ኤደን ምንድነው ችግር አለ እንዴ? አዎ ብሩኬ መድኃኒት አሉጥ ብሎ እያስቸገረ ነው። ለምን? እኔ እንጃ ቅድስቴ ሰለቸው መሰለኝ። ብሩኬ ቆይ ለምን እንደዚህ ትሆናለህ? እኔና መድብል ብዙ ሞከርን ግን አልቻልንም። ብሩኬ የኔ ጌታ ያንተ ብርታት እኮ ነው እኔን የሚያበረታኝ። ብታይ መድብል ራሱ ተናዶበት ነው የወጣው። ብሩኬ ያላንተ እኮ እኛ ምንም ነን። አየኩ አይደል ይሄን ቤት ያላንተ ጨለማ ነው ብሩኬ። እቺ ልጅ የት ገብታ ነው ስልኳን የማይሰራው? እጭ ሶስቱም መስመር አይሰራም። ምን አይነት ዕዳ ነው? እሷስ የራሷ ጉዳይ ነው። ጦሱ ለኔም ነው የሚተርፈው እንጂ ካሌብ ምን ሆነ ነው? እጭ ደግሞ አፉን ሊከፍትብኝ ነው። በቃ ሄሎ አለቃ፣ አላወኩም። እኔም ደጋግሜ ስሞክር ስልኩ አይሰራም። እሺ አለቃ። እሺ የገባችበት ገብታ አምጣት ይለኛል እንዴ? ከየት ነው ማመጣት? ማህሌት እቺ ደደብ ከየት ነው ሄደሽው? የኔ ጌታ አንተ ተስፋ የመቁረጥና የመሰላቸት ምልክት ማሳየት ከጀመርክ ከኔ እጎዳብካለሁ። አዎ ብሩክ፣ ሁሉም ሰው ደግሞ በተስፋ ነው የሚኖረው። ነገ የተሻለ ቀን ይመጣል ብለህ መጠበቅ አለብህ። ኤደን ልክ ናት። የሰው ልጅ ያለ ተስፋ ተሰባሪ ነው። ከወደቁ በኋላ መነሳት፣ ከተሰበሩ በኋላ ቀና ብሎ መሄድ፣ ካዘኑ በኋላ መደሰት የሚቻለው በተስፋ ልብን በማበርታት ነው። አያክ ብሩክ፣ በእድሜ የምታንስክ ሰው ህይወትን እንደዚህ በበጎ መልኩ ትረዳለች። የኔ ውድ ባል ደግሞ ይሄ አይከብደውም አይደል? ጎበዝ የኔ ውድ ባል። ኤዱ መድኃኒቱን አቀብኝ። እኔና ባሌ ከተደጋገፍን ማናልፈው ችግር የለም። ወይ ብሩክ፣ እንደዛ ግትር ብለህ ታስቸግር እንዳልነበር አሁን መለስለስክ። እና ኤዱ እኔ እኮ የልብ ምት ነኝ። እንዴት አይለሰልስ? እንዴ አለም ፊልሙ አለቀ በቃ? አዎ አለቀ። ምን ነው አጠርብሽ? አይ ቶሎ አለቀ ብዬ ነው። ሾርት ሙቪ ይባላል፣ አጭር ነው። ቆይ ግን ታሪኩ ገብቶሻል? አይ አልገባኝም፣ ግን ህፃኗ ልጅ ስታሳዝን። አዎ እናቷ እውነትሽን ነው። እኔም በጣም ያሳዘነችኝ።
ለምንድነው ግን ሰዎች አላስጠጋም ያሉት? ምሳሌ ያው እንግዲህ ሰዎች እኮ አንዳንዴ እንደዚህ ናቸው፣ ይሳሳታሉ። ልክ እንደ ማህሌት ክፉ ናቸው። ማህሌት ደግሞ ማነች? አይ አታውቂያትም፣ እኛ ጋር ነበር የምትኖረው። እና ለምን ክፉ አልቻት? አባዬ እንደዚህ ያደረገችው እሷ ናት። ማን ሲል ሰማሽ? እዚህ ሁሉም እንደዛ ይላሉ። ይኸውልሽ ምሳሌ የኔ ቆንጆ እንደዚህ አይነት ወሬ ሲወራ አትስሚ እሺ? እንደውም ከዚህ በኋላ ልክ እንደ ወሬ ሲያወሩ ወይ መኝታ ክፍልሽ ግቢ፣ አለበለዚያ ደግሞ እኔ ጋር መምጣት ትችያለሽ። ለምን? የኔ ቆንጆ ይሄ ለህፃን ልጅ የሚጠቅም ነገር አይደለም። እሺ ጎበዝ ልጅ። እሺ በጣም ነው የምወድሽ። ምን ወድሻል? ትኛለሽ ተዘልዝሎ እንድትሰቀለ እንደደረቀ ቋንጣ ነው ማደርግሽ። አንቺን መልበል እኔ ከዚህ በላይ ምንም ልታደርገኝ አትችልም። ለምን? አሁንም በካሌብ ተማመንሽ? እንደዚህ አይደለም። እስከ መጨረሻው ቅጣት ድረስ ያንተ ልብ ወደ እኔ እንደተላ የሚያደርግ ካርድ ቼክ አለ። ካርድ? የምን ካርድ? የምንደራደርበት ልብህን የሚያሟሟ። የምን ካርድ? የምንደራደርበት ልብህን የሚያራራ ካርድ። አሁን አንሳኝ። እኔና አንቺ ነው የምንደራደር? የልብ መራራ አንሳኝና እናወራለን። Even when you feel low, you can still go. Even when you feel slow, you can still go. Even when there's no hope, you can still go. I never answer to no, man, I still go. Go, 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 go. ኤደን! አንቺ ኤደን! እንዴ ወዴት እየሄድሽ ነው? እንዴ ዳጣ፣ ከየት ወዴት ነው? እኔማ ከቤት ወደ ቤት ነው። አንቺ ወዴት ነው የምትሄጂው? እባክሽ ቅድስት እኮ ልካኝ ጉሊት እየሄድኩ ነው። ምን ትገዥልኛለሽ? ጀመረሽ ደግሞ የጉቦ ማሳደድሽ። እና ምንም ሳትገዥልኝ አብሬሽ ዞር ልል ነው እንዴ? ሂጅ በቃ እሺ። እንዴ አንቺ ካሮት እንኳን አትገዥልኝም? ካሮት ነይ እሺ፣ እገዛልሻለሁ። እሺ ማለት ሳይቀር መግደርደርሽ። ሆ አረ እቺን ሆ ደግሞ ከመድብል ነው የወረሻት አይደል? አረ እባክሽ እና የባለቤትነት መብት መጠየቅሽ ነው። ሂጅ እዛ ተሟዘሽ። እሺ ነይ እሺ ትገዥልኛለሽ ካሮት? ምን ነው ተወጣጥረሽ ዝም አልሽ? ተናገሪያ። ካርድሽን ይዘሽውና ነው። እሺ መድብል፣ አንተ ጥሩ ሰው ነህ። ለኔ ብዙ ውለታ ውለህልኛል። ብዙ ስህተቶቼን በይቅርታ አልፋቸዋል። ድጋሚ ቅር ይለኛል ብለሽ በተለመደው ስስትነትሽ አንጀት ለመብላት ከሆነ እያሰብሻለሽው መቼም አይሳካልሽ። መቼም እንደሱ አይደለም። እኔ እጅ ላይ ያለው ካርድ ከዚህ ከጨለማ ሲቃ አውጥተህ ከዚህ ቤት እንድታስወጣኝ የሚያደርግ ነው። እንደዚህ በድፍረት ልብሽ አውጥቶ እንድትናገር ያደረገሽን ካርድ ምዘዥው። እንዲያው ያኔ ደግሞ ማን ምን እንደሆነ እናያለን። እሺ የወንድም ብቸኛ ተስፋ እኔ ነኝ። ማለትማ የሚድንበት መድኃኒት እኔ ጋር አለ። ምን እያልሽ ነው? ምንድን ያልሽው? ልቀቀኝ። እየዋሸሽ ነው ወይ? እየዋሸሁ አይደለም። የወንድም መድብል በውስጡ ያለውን መድኃኒት እንዲከሽፍ የሚያደርግና
የተጎዱ ነርቮችን እንዲያክም የሚያደርግ መድኃኒት እኔ ጋር አለ። ማንም ሰው የማታገኙ መድኃኒት ነው እኔ ጋር ያለው። እገልሻለሁ ማለት አሁንም በደካማ ጎን ይወጣሽብኝ። እገልሻለሁ። እሺ በርብር እንዴት እዚህ ሁኔታ ውስጥ ጋሻለሁ? አሁን ውጪ መድኃኒቱ ቃል ግባልኝ። መጀመሪያ ቃል ግባልኝ። ድጋሜ እንደዚህ ላታደርገኝና ላትከታተለኝ በምሳሌ ስም ቃል ግባልኝ። ዝም በይ! የእሷን ስም አትጥሪ። ዝም በይ! ወይኔ የእሷን ስም አትጥሪ። ማህሌት ሳልይ ነይልኝ ነኝ ለዚህ ጋር ምሳሌ የት ሄደሽ ብዬሽ ስጠይቃቸው እኮ አለም ጋር ናት አሉ። አይገርምሽም? ኮኮባ ዛሬ ከእኔ ጋር ገጥሞ እኔ ጋር ነው ያለችው። ባይገርምሽ ቸኮሌት ሁሉ ሳይቀር ነው የሰጠች። ውይ አለምዬ፣ ምሳሌ እኮ ለሁሉም ሰው እጇ እንደተዘረጋ ነው። ብታይ ደግሞ ዛሬ ከአክስቴ ጋር ፊልም አየሁ። ኧረ እባክሽ እንኳን አየሽ። ቅድስት አይገርምሽም? ፊልሙን አይታ ልክ ስጨርስ አክስቴ እኔ እኮ ፊልሙ አልገባኝም ምንድን ነው አለች መሰለሽ። እንዴት ነው ያልገባት? ውስብስብ ሆኖባት ነው? አይ እንደዛ እንኳን ሳይሆን ከመሀል ነው የጀመረችው። ለዛ ነው እና ለዛ ነው እንጂማ ይገባት ነበረ። እኔ የምልሽ አለምዬ፣ ኤደን የሆነ ቦታ ሄዳ ነበረ። የሆነ ቦታ ለመሄድ ፈልጌ ነው። ቤቱን አትጠብቂልኝም? ብሩኬን አታይልኝም? ምነው በሰላም ነው? በሰላም መድብል ዕቃ ተቀበይ ብሎኝ ነው። እንደዛ አትይም እንዴ? እንደዛ ከሆነማ ችግር የለውም። በቃ ሂጂ። እሰይ። ግን እንደው አደራሽም ምሳሌ እራበኝ ካለችሽ ምግብ ስጫት። እሺ እንዴ ቅድስት ምን ሆነሽ? እንዲማ አትጨነቂ። እኔ እኮ ለእሷ አላንስም። እሺ በቃ ጃኬት ደርቤ ልውጣ። እሺ እሺ። ከለመንሽ ነዋ ወይ ደግሞ ድብድብ ካሸነፍሽ? የትኛው ይሻልሻል? ዳጣ ይኸውልሽ፣ እኔ አንድ ቀጠሮ አለኝ። እስክመለስ ድረስ ቅድስትን እያጽናናሻት አብራችሁ ቆዩ። ምን የተፈጠረ ችግር አለ እንዴ? አዎ የተፈጠረ አለ፣ ግን በቃ አብረሻቱኝ አደራ። መድብል ምን ተፈጥሮ ነው ንገረኝ። ዳጣ ለምን ታስጨንቂኛለሽ እንዴ? መድብል ማለት ሞተች እንዴ? ዳጣ ይኸውልሽ አዳምጪ። አካብ የሚባል ጓደኛ አለኝ ታውቂዋለሽ? እሱን ለመሸኘት ልሄድ ነው፣ ውጭ ሀገር ልሄድ ነው። እንዴ ምናልባት አጥብቀው ከጠየቁሽ ነው የምትናገሪው፣ ካልጠየቁሽ ግን ዝም። አንተ ግን የምረን ጓደኛ ወደ ውጭ ልሄድ እንዴ? ልሄድ ነው፣ እሱን ለመሸኘት ነው የምሄደው። አደራሽ ከቤት እንዳትወጪ። በቃ ፊስ ደውልልሃለሁ። በቃ ደውልልሻለሁ። አደራ ጥለሻት እንዳትወጪ እሺ? እሺ።
እገርሻለሁ። በህይወት አታርጋትም። እገርሻለሁ። እገርሻለሁ። አታደርገውም መድብል፣ አታደርገውም መድብል፣ አታደርገውም። ካደረገው እንቆራረጣለን። መድብል እንቆራረጣለን። አታደርጊም መድብል፣ አታደርጊም። ወይኔ መድብል አታለለኝ ማለት ነው። መድብል አታረገው። መድብል ድጋሚ ማህሌትን አመንካት። አታረገው ማህሌት የገባሽበት ክፍል ሲጭር ማረክሽ ማለቀሽ እኔ ቅድስት አይደለሁም አንቺን ከማርኩሽ፣ እኔ አንቺን ከታውኩሽ እኔ ቅድስት መድብል እስኪ ትምጣና የሚሆነው ነገር እናያለን። እንዴ ግራ ያጋባሽኝ እኮ ነው ኤዱ። እኔም ግራ ተጋብቻለሁ። አረ ቅድስት በዚህ ሰዓት አትደውይ እባክሽ። ቅድስት ምን ነክቶሻል? ማነው ደግሞ በዚህ ስልክ የደወለው? ሄሎ ሄሎ፣ አቤት። ደርሰሃል የተባልከው ቦታ? አዎ ደርሻለሁ። የት አለሽ? ቃልህን ታከብራለህ አይደል?
ስሚ እኔ እኮ መድብል ነኝ። በዚህ በፍጹም አልጠረጠርም። ይኸውልሽ አኩኩሉ እየተጫወትሽ ከሆነ አንቄ ሲል ጠርጌ ነው የምገልሽ። ማንንም አያስጥልሽም። ይገባሻል? መድብል የት ነው ያለው? ኤደን የት ነው ያለው? ንገሩኝ። ዳጣ ለአንቺ ሳይነግርሽ የትም አይሄድም። ንገርኝ፣ የት ነው ያለው? ቅድስት እስኪ መጀመሪያ ነይ ቁጭ በይ፣ ተረጋጊ። ቁጭ በይ አትበይኝ፣ በእናትሽ ቁጭ በይ አትበይኝ። ንገሩኝ፣ የት ነው ያለው? ኧረ ቅድስት መድብል የት ነው ያለው? ንገሪኝ። እሺ ምልክቱን ብቻ ንገሪኝ። 2 ዛፍ ስር መሀል ነው አይደል? አዎ ከዛፎቹ ስር ነኝ። ከሱ አድሮ ስር የሆነ ድንጋይ አለ። እሺ አዎ አለ። በጣም ጥሩ። እሱን ድንጋይ ማንም ሰው ሳይክ በጥንቃቄ አንሳውና እቃው እዛ ስር አለ። እሺ 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 ዳጣ አምነሽዋል? ስታገኙ ስሜቱ ምን አይነት ነበር? የተረበሸ ወይስ የተረጋጋ? ምሳሌ ነው ቆንጆ። ይሄ ነገር ለልጅ አይሆንም። እኔና አንቺ ፊልማችን ነው። ስሜቱ እንኳን የተረበሸ ነበር፣ ግን መሀሌት ሳትሞት አትቀርም። እርግጠኛ ነሽ? ይመስለኛል። ንገረኝ፣ የት ነው ያረካት?